መንፈሳዊ መሆን ወይም መንፈሳዊነት ህግን እንድንጥስ አደረገን። ህግን ማክበር አለብን። ለህግ ተገዢ መሆን አለብን። እንደውም በእኔ መልከታ መሆን አለብን ብዬ ማስበው እኛ የመንፈሳዊ ተቋማት ለሌላው ተቋም ምሳሌ መሆን አለብን። ግልጽ የኦዲት ሲስተም፣ ግልጽ የንብረት አስተዳደር፣ ትራንስፓረንሲ ያለው አሰራር ኖሮን ከመንፈሳዊ ተቋማት ውጭ ላሉት ምሳሌ መሆን አለብን። ኦዲታችን ግልጽ፣ ንብረት ማኔጅመንታችን ግልጽ የሆነ ሀብት ስናሰባስብ ግልጽ የሆነ ስርዓት ያለው መደረግ አለበት። ይህ ካልሆነ ግን አሁን ቅድም በተነጋገርናቸው ነገሮች ውስጥ ስንሆን አንደኛ ለጠራን ለእግዚአብሔር ታማኝ አንሆንም። ታማኝነታችን ማጉደል የምንጀምረው ከእግዚአብሔር ዘንድ። ለእግዚአብሔር ታማኝ ሳንሆን ቀርተን መድረክ ላይ ወጥተን በለመድነው መንገድ ብንተነብይ፣ በለመድነው መንገድ ብንሰብክ፣ በለመድነው መንገድ የሆነ ነገር ብንናገር ምን ያህል ሰዎች ይታነጹበታል? ምን ያክልስ ለእግዚአብሔር ክብር እንሰጣለን ነው አንዱ። ሁለተኛው ለምናገለግል ውስጥ ታማኛለን። ሰው ሳይገደድ፣ ሳይጨነቅ፣ ሳይገረፍ፣ ሳይከሰስ ገንዘቡን ሀብቱን ያመጣና ይሰጣል ለቤተክርስቲያን። በብዙ ሚሊዮን ገንዘብ እያመጡ ለቤተክርስቲያን ስራ ብሎ የሚያፈሱ ሰዎች አሉ። እግዚአብሔር ይባርካቸው። አንዳንዱ ሰው ብትፈልጉ ጣሉት፣ ብትፈልጉ ብሉት፣ ብትፈልጉ ደግሞ ምንም ስሩበት ብሎ መስማትም አይፈልግም። አንዳንድ ትላልቅ ባለሀብቶች አሉ፣ መስማት አይፈልጉም። ደረሰኝም ይጠይቁ የሉም ብዙዎቹ። እግዚአብሔር በውስጣቸው እንዳስቀመጠላቸው እውነትና መገለጥ፣ እግዚአብሔር በውስጣቸው እንዳስቀመጠላቸው የእውነት ደረጃ ነው የሚያደርጉት። ለእነሱ አይነት ለእነዚህ አይነት ሰዎች ግን የሰራከውን ስራ፣ ያወጣኸውን ወጪ፣ አደራረግህን በህግ በስርዓት አድርገህ ብትነግራቸው ደስ ይላቸዋል። ለካ እኛ የምንሰጠው ገንዘብ ስራ ላይ እየዋለ ነው ያለው፣ ለግል ጥቅም እየዋለ አይደለም ይላሉ። አንዳንድ ጊዜ እንሰማለን እንደዚሁ ውጭ ሀገር የሚሰበሰብ ገንዘብ እየወሰዱ ውጭ ሀገር ቤት ይሰሩበታል፣ እንደዚህ ያሩበታል የሚባልና ማለት ለምንድን ነው እንደዚህ? ምን አስፈለገ? አንዳንዱ እንኳን ውጭ ቤት ሰራ የሚባለው ፖለቲከኛው ነው። ድሮ የሰማሁት እሱን፣ አሁን እንኳን የለም እንደዛ። ድሮም የሰማሁት ለመሸሽ ነው ይባላል። መሸሽ የሚያስብ ፖለቲከኛ፣ ከሀገር መጥፋት የሚያስብ ፖለቲከኛ ውጭ ሀገር ሲሄድ መቀመጫ ስለሌለው እሱን ያስባል ይባል። የት ነው የሚሄዱት? እነዚህ እኮ ሀገራችን በሰማይ ነው ብሎ የሚሰብክ አንድ አገልጋይ፣ ሀገሬ በሰማይ ነው እዚህ ምድር ያለው ቁስ ነው ጠፊ ነው ብሎ የሚሰብክ አገልጋይ ገንዘብ ሰብስቦ ሄዶ ከኢትዮጵያ ውጭ ቤት ከሰራ ሀገሩ በሰማይ ሳይሆን ሀገሩ በዱባይ ነው መሆን ያለበት፣ ወርሃዊ ሀገሩ ካናዳ ነው መሆን ያለበት እና ወይ አሜሪካ ነው መሆን ያለበት እና ትንሽ ቆም ብሎ ማሰብ አስፈላጊ ነው። ለጠራን ለእግዚአብሔር፣ ለሾመን ለህዝቡም ታማኝ አርጎ ለጠራን እግዚአብሔር ከሁሉ በላይ ታማኝ ሆነን ስም ማድረግ አለበት። በካውንስል ደረጃ ግን እያንዳንዱን ቤተ እምነት እያንዳንዱን ሚኒስትሪ የት እንዳለ ይታወቃል። ኢች ኤንድ ኤቭሪቲንግ ነው የምናውቀው። አጭር ጊዜ ነው፣ 4 ዓመት ነው። ይሄን ሁሉ ማወቅ ከባድ ነው። ኢቭን ኢፍ እንኳን ቦርድ ሲቀይሩ ለምን ቀየራችሁ፣ እንዴት ቀየራችሁ፣ ማን ፈቅደው ቀየራችሁ፣ ጠቅላላ ጉባኤያችሁ ፈቅዷል ወይ፣ እንዴት ወሰናችሁ የሚል እያንዳንዷን ባንክ አካውንት እንኳን ሲቀይሩ የተቀየረበትን አግባብ የጠቅላላ ጉባኤን ውሳኔ ኤቭሪቲንግ ይጠይቃል። ፊርማ ሳይቀር ናሙና ፊርማ ቼክ እናደርጋለን። ለምሳሌ ባንክ አካውንት ፈራሚ ለመቀየር ሲመጡ ማን የፈቀደው ብለን ቀድሞ ተቋሙ ሲመሰረት የነበሩ አካላት ፊርማ ቼክ እናደርጋለን፣ ናሙና እናያለን። እስከዛ ድረስ ኢንቨስቲጌት እየተደረገ ነው የሚሰራው። እንግዲህ የሰው ስራ ስለሆነ ፍጹም ነው፣ ምንም አይነት ችግር የለበትም ብዬ መናገር አልችልም። አንዳንድ ክፍተት ሊኖር ይችላል። አንደኛ ምዕመናን ለሚሰጡት ገንዘብ ትክክለኛ ሪፖርት ቸርቹን እንዲያቀርብላቸው መጠየቅ አለባቸው። ትክክለኛ ሪፖርት፣ ገንዘብ መስጠት ብቻ አይደለም። ቤተክርስቲያን ሪፖርት መጠየቅ ኃጢአት አይደለም። አግባብ ያለው ሪፖርት የኦዲተሮች በአግባብ የፋይናንስ ኦዲት ለጠቅላላ ጉባኤ እንዲያቀርቡ ማድረግ፣ በግለሰቡ ስም ገንዘብ እንዳይቀመጥ ወደ አካውንት ገንዘብ እንዲገባ ማድረግ፣ አስራት ሲከፍሉ ወደ ግለሰብ አካውንት አለማስገባት፣ አስራትም ሲከፍሉ መባም ሲከፍሉ አለማስገባት አስፈልጋል። ዝም ብዬ አንድ ነገር ላንሳ። ሰሞኑን እያየው አሁን ላይሰንስ ያወጣሉ ጥቂት ምዕመናን ይዙና ትልቁ ገበያቸው ግን ላይፍ ጸሎት ነው። ላይፍ ጸሎት አሁን የወቅቱ የገንዘብ ማሰባሰቢያ ሆኗል። ህዝቡ ከዚህ ራሱን መጠበቅ አለበት። ላይቭ ማለት በሶሻል ሚዲያ ቲክቶክ ያደርጋሉ። በቲክቶክ ይሉና ይገባሉ። እንግዲህ ዘመናዊ ቴክኖሎጂ ነው ተብሎ ከዛ ሰው ይገባል። ዝም ብለው ከ3 ሰዓት በኋላ አንዴ ሰው ጠቁሞኝ ቼክ ለማድረግ ሞክሬ ነበርና አንዳንዱ በእርግጥ ጥንቆላ ይመስላል።
ድግምት ነው የሚመስለው። ምን እንደሚያወራም አትሰሙም። አንድ በስተት ስለ መንፈሳዊው ዓለም፣ ስለ እግዚአብሔር መንግስት፣ ስለ ዳግም ምጽአት ሰዎች ከኃጢአታቸው እንዲመለሱ ከትዕቢታቸው እንዲወርዱ ስብከት አያስተምሩም። እንደገባ ትንቢት ይጀምራል። ህዝቡ ደግሞ እሱን ይፈልጋል ይመስለኛልና ከየት እንደሆኑ የሆኑ አካላት ይገባሉ። አንዱ ይቀጥላል። የእግዚአብሔር ሰው ታመኝ ይላል፣ ቃል አውጣ ይላል። የሆነውም ያልሆነውንም ድንጋይ እያነሳ ነው የሚወረውረውና ከዛ ደግሞ ከስር አካውንት ጽፋሉ ገንዘብ አስገቡ ብሎ። ዋናው ሐሳብ እሱ ነው። ህዝቡ እሱ ጋር ነው። ምን ይጠበቃል ስላልከኝ ነው። ህዝቡ የት እንደሆነ ሰውየው ኢቭን ኢፍ እኮ በጌታ ነው ወያ ሰው አንዳንዱ አያውቀውም። ክርስቶስን ስለማመኑ ሰውየው እኮ ኤቪደንስ የለውም። ቸርቹ የት ነው? ቤተ እምነቱ የት ነው? ማን ነው የዛ ቸርች ሽማግሌዎች? በየትኛው አገልጋይ ተሾመ ነው ነብይ የተባለው? ራሱን እኮ ነው ነብይ ያለው። አንዳንዱ ራሱን ነብይ ብሎት ራሱን ሐዋርያ፣ ራሱን አርክ ቢሾፕ፣ ራሱን ቢሾፕ ይላል፣ ይሾማል። ከዛ በኋላ ይወጣል። ቢኮዝ ያው እሱ አሁን ወንጌላዊ ለምን አይሉም? ጎበዝ ከሆነ ወንጌላዊ ባለፈው አንድ ተብለው አሁን ተጨማሪ ልናገር። ዓለምን በወንጌል የደረሱ እኮ አብዛኛው ወንጌላዊ ናቸው። ወንጌላዊ የሚለው ስም ሰው አይፈልገውም። አሁን ፕሮፌት የሚለው በጣም ገበያ ላይ አለ። ስለዚህ ፕሮፌት ይላል፣ ራሱን ይወጣል፣ ህዝቡን ገንዘብ አስገቡ ይላል፣ ስጡ፣ እንደዚህ እሰራለሁ፣ እንደዚህ ያደርጋለሁ ይላል። ከዛ በኋላ አንድ ሁለት ትንቢት ያመጣል። ብዙዎቹን ሀብታቸውን የመበዝበዝ ትዳራቸውን የማፋታት ከእግዚአብሔር ውጭ የሆነ መልእክት እየተነገረ እየሰደቧቸው ገንዘብ ይጠይቃሉ። እና እሱን ህዝቡ ቢያቆም አሁን አንዱ እነዚህን ሐሰተኛ ነቢያት የምንከለከልበት ገንዘብ ባለመስጠት ነው፣ ባለመስማት ነው። የካውንስሉ ቤተ እምነቶች አሁን ተመዝግበው በስራቸው ያሉት ምናልባት ራፍሊ ቢሆን ምን ያክል ቤተ እምነቶች ምን ያክል ሚኒስትሪዎች አሉ? መልካም እንግዲህ ካውንስሉ ጋር ከዚህ ቀደም እንደገለጽ ነው በአዋጅ ከተሰጠው ተግባራት መካከል አንዱ የምዝገባ ሂደት ነው። ሁለት አይነት ምዝገባ ነው የምናደርገው። በየጊዜው ሚዲያ ላይ ወጥተን ይተናገርናለን። ዛሬ ብንናገረው አይከፋም። ከዚህ ቀደም ላልሰሙት መልእክት መሆን ስለሚችል አንደኛው ከዚህ ቀደም በመንግስት እውቅና ባላቸው ተቋማት ተመዝግበው እምነታቸውን ሲያራምዱ የነበሩ ቤተ እምነቶችና ሚኒስትሪዎች እነሱ ዳግም እኛ ጋር መጥተው መዝገባ ሜምበር ይሆናሉ። የቀደመውን ፍቃድ ስለያዙ ብቻ ህጋዊ መሆን ስለማይችሉ ቢኮዝ በመንግስት የነበረው ስርዓት እድሳት አለው። አሁን በካውንስል ሲመዘገቡ እድሳት የለም። በየአመቱ ግን ሪፖርት ያደርጋሉ። አንድ ተመዝግበው እንዳይጠፉ በዛው እንዳይሄዱ በየአመቱ እየመጡ ሪፖርት ያደርጋሉ። ሪፖርት ማድረግ ካልቻሉና 2 ዓመት ከቀሩ ኮሚኒኬት ይደረጋሉ። በደብዳቤ በማህበራዊ ሚዲያዎች ጥሪ ይደረጋሉ። ካልመጡ ከ2 ዓመት በኋላ እንደሌሉ ተቆጥረው ይሰራዛሉ የምዝገባ መመሪያችን። ስለዚህ አይሆፕ 90% ቀድሞ በመንግስት ምዝገባ ያደርጉ ናቸው። እኛ ጋር መጥተው የተመዘገቡት ከ4000 በላይ ቤተ እምነቶች ተመዝግበዋል፣ አባል ሆነዋል። ከ1000 በላይ ሚኒስትሪዎች ደግሞ እንደዚሁ ተመዝግበዋል። ከሁለቱም 90% አካባቢ በመንግስት ቀድሞ ምዝገባ ያደረጉ ናቸው። እንግዲህ የተለያየ ደንብ ያላቸው በማህበር እሳቤ የተደራጁ ቤተ እምነቱ ነውም ፍቃዳቸው ላይ ማህበር፣ ስራ አስኪያጅ፣ ሊቀመንበር የሚሉ ነገሮች ያሉበት መጽሐፍ ቅዱሳዊ እሴቶቻችንን ብዙ ማዕከል ያላደረገ በተለይ ኢመርጂንግ ቸርቾች አካባቢ ላይ እንደዛ አይነት ነገሮችና ደንቡ አካባቢ ላይ ልክ እንደ አንድ ማህበር እንደ አንድ እድር ዕቁብ አይነት መመስረቻ ያላቸው ይዘት እንዳላቸው አይተናል። እነሱን አሁን ሳምፕል ሰጥተን የካውንስሉን መግባቢያ ሰነዶች ማዕከል እያደረጉ ደንባቸውን እንደገና እያስተካከሉ ያሻሻሉ የቤተ ክርስቲያን አይነት ይዘት እንዲኖር መንፈሳዊ ተቋም ይመስል እንዲኖር የኃላፊነትና ተጠያቂነት ስፒሪት እንዲኖር ያደረግን በዛ ልክ እያስተካከልን ነው ያለነው። አሁን የካውንስሉ አባል ያልሆነ የወንጌል አማኝ የሆነ ቤተ እምነት ሚኒስትሪ በካውንስል ያልተመዘገበ ኢትዮጵያ ውስጥ የለም ማለት ነው። ሁሉንም ተመዝግበዋል። ከሰላም ሚኒስትር ጋር የፋይል ርክክብ አድርገን ጨርሰናል። 100% ሰላም ሚኒስትር የነበሩ ፋይሎች የወንጌል አማኞችን ብቻ ወደኛ ሺፍት አድርገናል። ሲስተሙን አዘምነነው የምዝገባ ክፍሉን ክላውድ ላይ እንዲቀመጡ በሶፍት ኮፒ
ባለሙያ ተቀጥሮ እዛ ላይ እየተሰራ ነው ያለው ማለት ነው። ስለዚህ አሁን 5000 የሚጠጉ ተቋማት በስራቸው አሉ ማለት ነው። እነዚህ ተቋማት በአግባቡና በጊዜው ሪፖርት እያቀረቡ ነው ወይ? ምክንያቱም አንዳንድ የሚሰሙ ነገሮች አሉ። ካውንስሉ አንዴ ፈቃድ ከሰጠ በኋላ ሪፖርት አደረጉ አላደረጉ ገቢ ወጪያቸውንም አያይም እና በአንዳንድ ተቋማት ውስጥ ደግሞ የሚታየው እንደው በዓለም የማይታይ አይነት የገንዘብ ምዝበራም አለ ይባላልና ገንዘቡን ብቻ ሳይሆን ያስተምረውም የምናም ያው አንዳንድ ጊዜ ወደ በኋላ እንመጣበታለን። ግን እዚህ ቁጥጥርና ፈቃድና ቁጥጥሩ ላይ ምን ያክል ጠንካራ ናቸው? አዎ 5000ዎቹንም የት እንዳሉ እናውቃለን። አድራሻቸው ይታወቃል። ሙሉ የቦርድ አባላት ነው ያለው። ድንገት እንኳን ተመዝግበው ፍቃድ ከወሰዱ በኋላ ባይኖሩ ፍቃድ በወሰዱበት ወቅት የት አካባቢ እንደነበሩ ስለሚታወቅ የግድ ሀገር ለቀው ካልወጡ በስተቀር ሁሉንም እናገኛለን። በየአመቱ ሪፖርት ያደርጋሉ። ሪፖርት ሳያደርጉ ሲቀር ማስታወቂያ ይወጣል። ማስታወቂያ የሚወጣው ስለሚታወቁ ነው። አሁን ላስት ይር ለ2 ዓመት ሪፖርት ያላደረጉ እና ቀድሞ እንደነገሩ በጣም ብዙዎቹ ሰላም ሚኒስቴር ውስጥ የነበሩ ፌደራል ጉዳዮች ሚኒስቴር ላይ ነበሩ። እኛ ጋር ተመዝግበው ወዲያው ወጥተው ይጠፋሉ። እነሱን አሁን ከ250 አካባቢ በላይ ቤተ እምነቶች ማስታወቂያ ለጥፈናል፣ ጥሪ አድርገናል፣ በደብዳቤ ጽፈናል፣ ስልክ ተደውሏል። ላሉበት አካባቢ የካውንስሉ ቅርንጫፍ ለቤተክርስቲያናት ህብረት መዋቅሮች እዛ ቀርብ ላለው የመንግስት መዋቅር መልእክቱ ደርሷቸው እንዲመጡ አድርገናል። አንዳንዶቹ በተለያየ ምክንያቶች በተለይ ክፍለ ሀገር በጣም ገጠር ላይ ያሉ ስልክ የማይሰራበት አካባቢ ያሉ ሙለት የማይደርሳቸው እንደዚህ ማህበራዊ ሚዲያ የማይጠቀሙ ስልክ የሌለበት እንግዲህ ሲሆን ከቴክኖሎጂውም ከተለያየ ነገር ምክንያት መልእክቱን ያልሰሙ ሰዎች ጋር በሰውም ድረስ እየተላከባቸው እየመጡ ብዙዎቹ ሪፖርት እያደረጉ ነው ያሉት። ወደ 200 አካባቢ ተቋማት ግን ላለፉት ካውንስሉ ከመቋቋሙ በፊት ድረስ ፈቃድ ወስደው የሌሉ ኬዛቸውንም ከሰላም ሚኒስቴር ስላመጣ ነው። ያንንም ኬዝ ጨምረንበት ጥሪ አድርገናል። ለሚወስነው አካል ቀርቦ በቅርቡ ውሳኔ ያገኛል እሱ። ከዛ ውጭ ያሉት ግን ምን እንደሚሰሩ የት እንዳሉ ይታወቃል። ሪፖርት በየዓመቱ ያደርጋሉ። የሪፖርት ሲስተማችን ከ500,000 ብር በላይ ከሆነ ፋይናንሳቸውን በውጭ ኦዲት ያስደርጋሉ፣ ያስመረምራሉ። ከዛ በታች ከሆነ ግን በውስጥ ኦዲተር አሰርተው ያመጣሉ፣ ይታያል። ያለፈው ዓመት ምን ሰሩ የሚለው ነገር ይታያል። የሚቀጥሉ ዓመት ደግሞ ምን አቅዷል የሚባል ይታያል። ቴክኒካል ነገር ላይ ዲቴል አንገባም። የቤተ እምነቱ የራሱ ጠቅላላ ጉባኤ ስላለው የራሱ ካውንስሎች፣ ቦርዶች አሰራር ስላላቸው አንገባም። ነገር ግን አንዳንድ ድጋፍ የሚፈልጉ ለምሳሌ ሪፖርት ማድረግ ለማይችሉ እቅድ ለማድረግ ለማይችሉ ሳምፕሎችን እየሰራን የመስጠት የነባሮቹን ልምድ እንዲወስዱ የማድረግ የማሰልጠን፣ የማስተማር፣ የመደገፍ ስራዎችን በጣም በሰፊው እንሰራለን። ከዚህ ጋር ተያይዞ ካልመጡ እና ሪፖርት ካላደረጉ ተከታታይ ጥሪዎች እናደርጋለን። ሪፖርታቸውንም ዲቴል እናያለን። አንዳንድ ጊዜ ሪፖርት ካውንስሉ ለምንድን ነው የሚያየው አይመለከተውም የሚል ነገር አለ። እሱ ላይ እንደው ትንሽ ማሳወቁ ጥሩ ነው ብዬ አስባለሁ። አዎ ከሱ ጥያቄ ጋር አብሬ መጠየቅ የምፈልገው አንድ ላይ እንድትመልስልኝ። አንዳንድ ሰዎች የሚናገሩት ነገር አለ። ለምሳሌ ካውንስሉ መመዝገብ ነው እንጂ ፈቃድ መሰረዝ አይችልም፣ መብት የለውም፣ ስለዚህ ምንም ሊያደርገን አይችልም የሚልም አባባል ስላለ ይህንን አብሬ እንግዲህ የአንደርስታንዲንግ ጋፕ ይመስለኛል። ሪፖርት ካውንስሉ አምጡ አያሉ የሚልበት ምክንያት አንድ ቤተ እምነት በቤተ ክርስቲያኑ ስም ገንዘብ ይሰበስባል፣ ሀብት ይሰበስባል። የሰበሰበው በቤተ ክርስቲያን ስም፣ የሰበሰበው ከህዝብ ነው። ከህዝብ የተሰበሰበን ገንዘብ፣ በቤተ ክርስቲያን ስም የተሰበሰበን ገንዘብ ለዛው ዓላማ ማዋል አለበት። በቤተ እምነት ስም ተቋም ከፍቶ ከህዝቡ ገንዘብ ሰብስቦ ለግል ዓላማው ካዋለ መንግስት በሃይማኖት ጣልቃ አይገባም ብሎ ቤተክርስቲያን ውስጥ ገብቶ ግልጽ ዝርፊያ ማካሄድ ነው የሚሆነው። እሱ ተገቢ አይደለም። ምንድነው እዛ ጋር መታወቅ ያለበት? ህዝቡ ምዕመኑ ዜጋ ነው የሀገሪቱ። አንዳንድ ጊዜ በጣም የሚገርም አይነት አንደርስታንዲንግ አለ። ቤተክርስቲያን የትኛውም ሃይማኖት ተቋም ማለት ነው። ከዚህ ቀደም እችን ነገር ተናግሬያለሁ አንድ ሚዲያ ላይ ይመስለኛል። ወደ ሃይማኖት ተቋማት ወደ ሃይማኖት ቤቶች የሚሄዱ ሰዎች የሀገር ዜጋ መሆናቸውን አንዳንዴ እኛ እንዘነጋለን። ዜጎች ናቸው። ወደ ሁሉም ሃይማኖት ተቋም የሚሄድ ምዕመን
የጸሎት ስርዓት ሊፈጽም መሄድ፣ የአምልኮ ስርዓት ሊፈጽም መሄድ፣ ቃል እግዚአብሔር ሊሰማ መሄድ ምዕመን በሙሉ የሀገር ዜጋ ነው። የሆነ ቤተ እምነት እዛ ስሙ ያለው ሊያመልክ ሄደበት እንጂ የሀገሪቱ ዜጋ ነው። መንግስት ዜጋው ሲበደልበት፣ ዜጋው ሲዘረፍበት ዝም ይበላል። የኔ ነው ብለን ልክ እኛ እንደገዛ ነው ህዝቡን ማንነቱ እንደገዛ ነው አድርገን ማሰብ የለም። ለምሳሌ የዚህ ቤተክርስቲያን ዜጋ የሚባል ምዕመን እኮ የለንም። እኛ የዚህ ቤተክርስቲያን ምዕመን ይሄን ያክል ምዕመን እዚህ መጥቶ ያመልካል ነው የሚባለው እንጂ የዚህ ቤተክርስቲያን ዜጎች ናቸው ተብሎ ራሱን ችሎ የተከለለለት ኦቶኖመስ የሆነ አንድ መንግስታዊ ስርዓት አይደለም እኛ ያቋቋም ነው። ስለዚህ በህዝብ ስም የተሰበሰበን ቤተክርስቲያን ስም የተሰበሰበን ገንዘብ ለተባለት ዓላማ ብቻ ማዋል አለበት። ካውንስሉ ይሄንን ቼክ ማድረግ ኃላፊነት አለበት ብዬ ነው የማስበው። ሌሎችም ሃይማኖት ተቋማቶች ያደርጋሉ። ቼክ አድርጎ ጉድለት ሲገኝ ምንድን ነው የሚወስደው? ወደዛ እመጣለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእስልምናም አካባቢ ብትሄድ አንድ መስጊድ ውስጥ የተሰበሰበ አንድ ደብር ላይ የተሰበሰበን ገንዘብ ለተባለለት ዓላማ መዋል አለማዋሉን የበላይ አካል እኮ ቼክ ያደርጋል። እኛ ጋር ሲመጣ የሚለይበት ነገር አይኖርም። አንዱ እሱ ከዛ ለምን ቼክ ያደርጋል የሚባለው ነገር ላይ ነው። ይሄ ከህዝቡ ገንዘብ ስለሰበሰበ ነው ቼክ የሚደረገው። እሱም የምናጠራበት መንገድ በኦዲት ሪፖርቱ ነው ያለው። ኦዲት ሪፖርት ትክክል ካልሆነ ይመለሳል፣ ማስጠንቀቂያም ይሰጣል። አንዱ የሥነ ምግባር መመሪያችን ላይ የተቀመጠው በህዝብ ስም የተሰበሰበን ገንዘብ ለግል ዓላማ ማዋል የሚል ነው። ያሳግዳል ከአባልነት ታግዶ ጉዳዩ እንዲጣራ ይደረጋል ማለት ነው። ምን ያደርጋል ብቻ ሳይሆን ይታገዳል፣ በተጨባጭ ሲገኝ ይጣራል። አለ በእጃችን የዛሬት ዶክመንቶች። አንዳንዱ ለምሳሌ ከ500 ሺህ ብር በላይ የሆነ ሂሳብ በውስጥ ኦዲተር ያሰሩትና የፋይናንስ ስርዓት ህግን ያልተከተለ የኦዲት ስርዓት ህግን ያልተከተለ ይሆናል። ለምሳሌ ዛሬ የሚሰበሰበውን ገንዘብ ወደ አንዱ የቸርቹ ሽማግሌ አካውንት ውስጥ ማስቀመጥ፣ ወደ ቸርቹ መሪ ወደ ቤተክርስቲያኒቱ መሪ አካውንት ማስገባት፣ ከዛ ቤተክርስቲያኒቱ መሪ ሲፈልግ የቆረሰ ለፈለገው መስጠት፣ ለአገልጋዮቹ የሚከፍለው ከግሉ አካውንት የህዝቡን ገንዘብ ወደ ግል አካውንት ያስገባ፣ እነዚህ አይፈቀዱም። ትክክለኛው ስርዓት ቤተክርስቲያን የራሷ የሆነ ኮሚቴ ሊኖራት ይገባል። በቃ ኮሚቴ የሌለው ቦርድ የሌለው አንድ ሰው ብቻ ሲፈልግ ገንዘብ ሰብስቦ ሲፈልግ ከግሉ አካውንት ለተቀጠሩ ሰዎች እየከፈለ የማይፈልጋቸውን ደግሞ ራሱ እያሰናበተ የሚዘልቅበት ስርዓት የቤተክርስቲያን አወቃቀር ስርዓት አይደለም። ቤተክርስቲያን ተቋም ነው። ከስሙ አንጻር ራሱ ቤተክርስቲያን ተቋም ነው። ተቋም የሆነን ተቋም ነው ልትለው የምትችለው አንዱ መስፈርቱ በኮሚቴ ሲመራ ነው፣ በቦርድ ሲመራ ነው፣ በስራ አስፈጻሚ ሲመራ ነው። እንደያወቃቀሩ አንዳንዱ ጋር ቦርድ ይባላል፣ አንዳንዱ ጋር ስራ አስፈጻሚ ይባላል፣ አንዳንዱ ጋር አማካሪ ይሉታል። ግን ዞሮ ከዋናው መሪ፣ ከዋናው ፓስተር፣ ከዋናው ቄስ፣ ከዋናው ሌላ ሹመት ካላቸው እንደዚህ ስርዓቱ ከዛ ውጪ ንብረት የሚያስተዳድር ገንዘብ የሚያስተዳድር ሌሎች ስራዎችን የሚሰራ አንድ የተቋቋመ ኮሚቴ መኖር አለበት። እሱ ከሌለና ዝም ብሎ ብቻ ለሲምቦል የተቀመጡ አሉ። አብዛኛው ኢመርጂንግ ቸርች ውስጥ ያሉ ቦርድ የሚባሉ ሰዎች ስልጣን የላቸው። እኔ ባይሰሩ ነው የሚሻላቸው፣ ቢተውት ታሪክም ይወቅሳቸዋል እኮ። ዝም ብለህ የሆነ አንድ ነብይን አጅበህ ወይ የሆነ አንድ ሌላ ስም ያለውን አካል አጅበኸው ግን ስምህ ቦርድ ነው፣ ግን ምንም መወሰን አይችሉም። ምንም አይችሉም። ሲወስኑ ተታይቶ አይታወቅም። እሱን እኮ እናያለን። ስለዚህ ነብዩ የኔ መንፈሳዊ ልጆች ናቸው ይላቸውና እንዳይወስኑ ያደርጋቸዋል። ዝም ብለው ብቻ ለስም ብቻውን ነው እንዳይባል አንዳንድ የሚፈረም ነገር ሲኖር ለመፈረም እንደዛ አይደለም መሆን ያለበት። በአስተምሮ ሲያጠፋ ትክክል አይደለህም፣ አስተዳደራዊ ነገሩን እነሱ እንዲሰሩት፣ እሱ መንፈሳዊ ነገር እንዲሰራ፣ አባት እንዲሆኑት፣ እንዲመክሩት፣ እንዲገስጹት። እዚህ ካውንስል አካባቢ ላይ የሆነ አሁን ባልነው ጉዳይ እንኳን ችግር ቢፈጠር ወር ደግሞ ገለጻ ብንፈልግ ጠርተን ብናነጋግራቸው ከእውቀታቸው ከፍለው ሊናገሩ የሚችሉ ጠርተን እኮ እንጠይቃለን። ይሄ ኦዲት ሪፖርት ምን ማለት ነው ስንል አያውቁም። ግን የቸርቹ ቦርድ ሰብሳቢ ነኝ ይላል። እስቲ ይሄ ምን ማለት ነው አስረዳኝ። አንተ ሰብሳቢ እኮ ስለ እኔ ፈርሜም አላውቅም። ወር ደግሞ የሚፈርሙት ባዶ ቼክ ላይ ነው። ባዶ ቼክ ላይ ያስፈርሟቸውና ያኛው ሰውዬ ደግሞ ዋናው በየቀኑ ይፈርምበታል። እንደዚህ አይነት ነገሮች የሃይማኖት ተቋማት አካባቢ የሃይማኖት ተቋማት ስል ያው ቤተ እምነቶች አካባቢ ሌላውም የሃይማኖት ተቋማቶች ዘንድ አለ። የወንጌል አማኙ ጋር ብቻ አይደለም። መንፈሳዊ መሆን ወይም መንፈሳዊነት ህግን እንድንጥስ አደረገን። ህግን ማክበር አለብን።
ለህግ ተገዢ መሆን አለብን። እንደውም በእኔ ምልከታ መሆን አለብን ብዬ ማስበው እኛ የመንፈሳዊ ተቋማት ለሌላው ተቋም ምሳሌ መሆን አለብን። ግልጽ የኦዲት ሲስተም፣ ግልጽ የንብረት አስተዳደር፣ ትራንስፓረንሲ ያለው አሰራር ኖሮን ከመንፈሳዊ ተቋማት ውጭ ላሉት ምሳሌ መሆን አለብን። ኦዲታችን ግልጽ፣ ንብረት ማኔጅመንታችን ግልጽ የሆነ፣ ሀብት ስናሰባስብ ግልጽ የሆነ ስርዓት ያለው መደረግ አለበት። ይህ ካልሆነ ግን አሁን ቅድም በተነጋገርናቸው ነገሮች ውስጥ ስንሆን አንደኛ ለጠራን ለእግዚአብሔር ታማኝ አንሆንም። ታማኝነታችን ማጉደል የምንጀምረው ከእግዚአብሔር ዘንድ። ለእግዚአብሔር ታማኝ ሳንሆን ቀርተን መድረክ ላይ ወጥተን በለመድነው መንገድ ብንተነብይ፣ በለመድነው መንገድ ብንሰብክ፣ በለመድነው መንገድ የሆነ ነገር ብንናገር ምን ያህል ሰዎች ይታነጹበታል? ምን ያክልስ ለእግዚአብሔር ክብር እንሰጣለን ነው አንዱ። ሁለተኛው ለምናገለግለው ውስጥ ታማኛለን። ሰው ሳይገደድ፣ ሳይጨነቅ፣ ሳይገረፍ፣ ሳይከሰስ ገንዘቡን ሀብቱን ያመጣና ይሰጣል ለቤተክርስቲያን። በብዙ ሚሊዮን ገንዘብ እያመጡ ለቤተክርስቲያን ስራ ብሎ የሚያፈሱ ሰዎች አሉ። እግዚአብሔር ይባርካቸው። አንዳንዱ ሰው ብትፈልጉ ጣሉት፣ ብትፈልጉ ብሉት፣ ብትፈልጉ ደግሞ ምንም ስሩበት ብሎ መስማትም አይፈልግም። አንዳንድ ትላልቅ ባለሀብቶች አሉ፣ መስማት አይፈልጉም። ደረሰኝም ይጠይቁ የሉም ብዙዎቹ። እግዚአብሔር በውስጣቸው እንዳስቀመጠላቸው እውነትና መገለጥ፣ እግዚአብሔር በውስጣቸው እንዳስቀመጠላቸው የእምነት ደረጃ ነው የሚያደርጉት። ለእነሱ አይነት ለእነዚህ አይነት ሰዎች ግን የሰራከውን ስራ፣ ያወጣኸውን ወጪ፣ አደራረግህን በህግ በስርዓት አድርገህ ብትነግራቸው ደስ ይላቸዋል። ለካ እኛ የምንሰጠው ገንዘብ ስራ ላይ እየዋለ ነው ያለው፣ ለግል ጥቅም እየዋለ አይደለም ይላሉ። አንዳንድ ጊዜ እንሰማለን እንደዚሁ ውጭ ሀገር የሚሰበሰብ ገንዘብ እየወሰዱ ውጭ ሀገር ቤት ይሰሩበታል፣ እንደዚህ ያሩበታል የሚባልና ማለት ለምንድን ነው እንደዚህ? ምን አስፈለገ? አንዳንዱ እንኳን ውጭ ቤት ሰራ የሚባለው ፖለቲከኛው ነው። ድሮ የሰማሁት እሱን፣ አሁን እንኳን የለም እንደዛ። ድሮም የሰማሁት ለመሸሽ ነው ይባላል። መሸሽ የሚያስብ ፖለቲከኛ፣ ከሀገር መጥፋት የሚያስብ ፖለቲከኛ ውጭ ሀገር ሲሄድ መቀመጫ ስለሌለው የሱን ያስባል ይባል። የት ነው የሚሄዱት? እነዚህ እኮ ሀገራችን በሰማይ ነው ብሎ የሚሰብክ አንድ አገልጋይ፣ ሀገሬ በሰማይ ነው እዚህ ምድር ያለው ቁስ ነው ጠፊ ነው ብሎ የሚሰብክ አገልጋይ ገንዘብ ሰብስቦ ሄዶ ከኢትዮጵያ ውጭ ቤት ከሰራ ሀገሩ በሰማይ ሳይሆን ሀገሩ በዱባይ ነው መሆን ያለበት፣ ወርሃዊ ሀገሩ ካናዳ ነው መሆን ያለበት እና ወይ አሜሪካ ነው መሆን ያለበት እና ትንሽ ቆም ብሎ ማሰብ አስፈላጊ ነው። ለጠራን ለእግዚአብሔር፣ ለሾመን ለህዝቡም ታማኝ አድርጎ ለጠራን እግዚአብሔር ከሁሉ በላይ ታማኝ ሆነን ስም ማድረግ አለበት። በካውንስል ደረጃ ግን እያንዳንዱን ቤተ እምነት፣ እያንዳንዱን ሚኒስትሪ የት እንዳለ ይታወቃል። ኢች ኤንድ ኤቭሪቲንግ ነው የምናውቀው። አጭር ጊዜ ነው፣ 4 ዓመት ነው። ይሄን ሁሉ ማወቅ ከባድ ነው። ኢቭን ኢፍ እንኳን ቦርድ ሲቀይሩ ለምን ቀየራችሁ? እንዴት ቀየራችሁ? ማን ፈቅዶ ቀየራችሁ? ጠቅላላ ጉባኤያችሁ ፈቅዷል ወይ? እንዴት ወሰናችሁ? የሚል እያንዳንዷን ባንክ አካውንት እንኳን ሲቀይሩ የተቀየረበትን አግባብ፣ የጠቅላላ ጉባኤን ውሳኔ ኤቭሪቲንግ ይጠየቃል። ፊርማ ሳይቀር ናሙና ፊርማ ቼክ እናደርጋለን። ለምሳሌ ባንክ አካውንት ፈራሚ ለመቀየር ሲመጡ ማን የፈቀደው ብለን ቀድሞ ተቋሙ ሲመሰረት የነበሩ አካላት ፊርማ ቼክ እናደርጋለን፣ ናሙና እናያለን። እስከዛ ድረስ ኢንቨስቲጌት እየተደረገ ነው የሚሰራው። እንግዲህ የሰው ስራ ስለሆነ ፍጹም ነው፣ ምንም አይነት ችግር የለበትም ብዬ መናገር አልችልም። አንዳንድ ክፍተት ሊኖር ይችላል። አሁን እንግዲህ ያው ጥሩ ነው፣ በስፋት እንገባበታለን። በተለይ ደግሞ ይህንን የምትመለከቱ ተመልካቾቻችን ጥቆማ ካላችሁ እንደዚህ ህገወጥ አሰራሮች በሚኖሩበት ጊዜ ለእኛ ጠቁሙ፣ እኛ ደግሞ ወደ ሚዲያ እናወጣለን፣ ጥያቄ የምንመለስ እናደርጋለን። ግን ይሄ ሆኖ ሲገኝ እና በአግባቡ አልሰሩም፣ ትክክል አይደሉም፣ ለመታረም ዝግጁ አይደሉም ሲባል የመጨረሻ የምትወስዱት እርምጃ ምንድነው? ወስዳችኋል? መልካም እንግዲህ እንደነገርኩ ቅድም ከማግባይ ላይ እርምጃ እየወሰድን ነው። ሁሉም ሚዲያ ላይ በእያንዳንዱ ነገር አናመጣም። ሚዲያ ላይ አስተማሪ ሊሆን የሚገባውን ነገር ነው የምናመጣው። ለምሳሌ ችግሩ ሲገኝ ይጠራል ቤተ እምነቱ፣ ይሄ የኦዲት ሲስተማችሁ አግባብ አይደለም፣ ትክክል አይደለም። ኢቭን ኢፍ የባንክ ስቴትመንትም አብሮ ይያዛል። የባንክ ስቴትመንቱን ከሪፖርታችሁ ጋር ሲተያይ ትክክል አይደለም። ስለዚህ ከህዝብ የተሰበሰበው ገንዘብ በዚህ አግባብ ስራ ላይ አልዋለም፣ አስተካክላችሁ አንዱ ይባላል። ያው ዓላማችን ማረም ማስተካከል ነው በዋነኛነት። እንደነገርኩ 4000 ቤተ እምነት ሪፖርት እያደረገ በአንድ ወቅት ላይ ቅድም ብያለሁ። የሆነ ነገር ቢያልፍ ዞሮ ይመጣል እኮ ወር ከአዛው ከአባላት መካከል አንድ ጥቆማ አድርጎ ተመልሶ ይመጣል፣ በሌላ አቅጣጫ ይመጣል። በተቻለ መጠን ግን
በተቻለ መጠን ግን የዛ መስጠት እንዳይፈጠር እናደርጋለን። ህዝቡ ግን ቢተባበረን ደግሞ ብዙ እንሰራለን። ምን ያድርግ አሁን ህዝቡ ምን ያድርግ? ወንደርፉል። እሱ ነው ዋናው። አንደኛ ምዕመናን ለሚሰጡት ገንዘብ ትክክለኛ ሪፖርት ቸርቹን እንዲያቀርብላቸው መጠየቅ አለባቸው። ትክክለኛ ሪፖርት፣ ገንዘብ መስጠት ብቻ አይደለም። ቤተክርስቲያን ውስጥ ሪፖርት መጠየቅ ኃጢአት አይደለም። አግባብ ያለው ሪፖርት የኦዲተሮች በአግባብ የፋይናንስ ኦዲት ለጠቅላላ ጉባኤ እንዲያቀርቡ ማድረግ፣ በግለሰቡ ስም ገንዘብ እንዳይቀመጥ ወደ አካውንት ገንዘብ እንዲገባ ማድረግ፣ አስራት ሲከፍሉም ወደ ግለሰብ አካውንት አለማስገባት፣ አስራትም ሲከፍሉ መባም ሲከፍሉ አለማስገባት ያስፈልጋል። ዝም ብዬ አንድ ነገር ላንሳ። ሰሞኑን እያየው አሁን ላይሰንስ ያወጣሉ ጥቂት ምዕመናን ይዙና ትልቁ ገበያቸው ግን ላይፍ ጸሎት ነው። ላይፍ ጸሎት አሁን የወቅቱ የገንዘብ ማሰባሰቢያ ሆኗል። ህዝቡ ከዚህ ራሱን መጠበቅ አለበት። ላይቭ ማለት በሶሻል ሚዲያ ቲክቶክ ያደርጋሉ። በቲክቶክ ይሉና ይገባሉ። እንግዲህ ዘመናዊ ቴክኖሎጂ ነው ተብሎ ከዛ ሰው ይገባል። ዝም ብለው ከ3 ሰዓት በኋላ አንዴ ሰው ጠቁሞኝ ቼክ ለማድረግ ሞክሬ ነበርና አንዳንዱ በእርግጥ እንቆላ ይመስላል፣ ድግምት ነው የሚመስለው። ምን እንደሚያወራም አትሰሙም። አንድ በስተት ስለ መንፈሳዊው ዓለም፣ ስለ እግዚአብሔር መንግስት፣ ስለ ዳግም ምጽአት ሰዎች ከኃጢአታቸው እንዲመለሱ ከትዕቢታቸው እንዲወርዱ ስብከት አያስተምሩ። እንደገባ ትንቢት ይጀምራል። ህዝቡ ደግሞ እሱን ይፈልጋል ይመስለኛልና ከየት እንደሆኑ የሆኑ አካላት ይገባሉ። አንዱ ይቀጥላል። የእግዚአብሔር ሰው ታመኝ ይላል፣ ቃል አውጣ ይላል። የሆነውም ያልሆነውንም ድንጋይ ያነሳ ነው የሚወረውረውና ከዛ ደግሞ ከስራ አካውንት ጽፋሉ ገንዘብ አስገቡ ብሎ። ዋናው ሐሳብ እሱ ነው። ህዝቡ እሱ ጋር ነው። ምን ይጠበቃል ስላልከኝ ነው። ህዝቡ የት እንደሆነ ሰውየው ኢቭን ኢፍ እኮ በጌታ ነው ወያ ሰው አንዳንዱ አያውቀው ክርስቶስን ስለማመኑ ሰውየው እኮ ኤቪደንስ የለውም። ቸርቹ የት ነው? ቤተ እምነቱ የት ነው? ማን ነው የዛ ቸርች ሽማግሌዎች? በየትኛው አገልጋይ ተሾመ ነው ነብይ የተባለው? ራሱን እኮ ነው ነብይ ያለው። አንዳንዱ ራሱን ነብይ ብሎት ራሱን ሐዋርያ፣ ራሱን አርክ ቢሾፕ፣ ራሱን ቢሾፕ ይላል፣ ይሾማል። ከዛ በኋላ ይወጣል። ቢኮዝ እሱ አሁን ወንጌላዊ ለምን አይሉም? ጎበዝ ከሆነ ወንጌላዊ ባለፈው አንድ ላይ አሁን ተጨማሪ ልናገር። ዓለምን በወንጌል የደረሱ እኮ አብዛኛው ወንጌላዊ ናቸው። ወንጌላዊ የሚለው ስም ሰው አይፈልገውም። አሁን ፕሮፌት የሚለው በጣም ገበያ ላይ አለ። ስለዚህ ፕሮፌት ይላል፣ ራሱን ይወጣል፣ ህዝቡን ገንዘብ አስገቡ ይላል፣ ስጡ፣ እንደዚህ እሰራለሁ፣ እንደዚህ ያደርጋለሁ ይላል። ከዛ በኋላ አንድ ሁለት ትንቢት ያመጣል። ብዙዎቹን ሀብታቸውን የመበዝበዝ ትዳራቸውን የማፋታት ከእግዚአብሔር ውጭ የሆነ መልእክት እየሰደቧቸው ገንዘብ ይጠይቃሉ። እና እሱን ህዝቡ ቢያቆም አሁን አንዱ እነዚህን ሐሰተኛ ነቢያት የምንከለከልበት ገንዘብ ባለመስጠት ነው፣ ባለመስማት ነው። ፓስተር ጌቱ እንግዲህ ስለ ገንዘብ ብዙ አውርተናል እና ከገንዘብ በላይ ደግሞ ሰው ህይወቱን እየተነጠቀ ነው ያለው እና ይሄ ጋር ተያይዞ ለምሳሌ እርምጃ የሚወሰዳችሁበት ነገር አለ? በተለይ ከእዩ ጩፋ ጋር በተያያዘ እና ከቤተክርስቲያኑ ጋር እርምጃ ወስደናል ብላችኋል፣ ግን ስራው አልቆም በዛው እየሄደ ነው ያለው እና ከዚህ ጋርም ተያይዞ ያለ ነገር ካለ እንደው መልካም። ከረፍት በፊት በነበረን ዊት ላይ እንዳስቀመጥኩት ከህዝቡ የሚጠበቅ ነገር በጣም ኢምፖርታንት ስለሆነ እሱ ጋር ትንሽ ኢንፋሲስ ልስጥ። አንዱ ህዝቡ ኦንላይን ጸሎት እየተባለ ብዝበዛ ላይ ስለገባ የንግድ ሴንተር ስለሆነ ቢጠነቀቅ። ይህንን ስል ትክክለኛ የጸሎት ሰዎች የሉም፣ የእግዚአብሔርን ቃል የሚያስተምሩ የሉም። ቲክቶክ ላይ የሚያስተምር በሙሉ ውሸታም ነው እያልን አይደለም። የትኛውም ማህበራዊ ሚዲያ ላይ ተጠቅመው የእግዚአብሔርን ቃል የሚያስተምሩ የሚጸልዩ ገንዘብ የማይጠይቁ እግዚአብሔር ያልተናገራቸውን የማይናገሩ ቃሉን ብቻ የሚሰብኩ ቤተክርስቲያን ያላቸው አንድ አጥቢያ ላይ አባል የሆኑ አገልጋይ የሆኑ ሰዎች አሉ። ስለነሱ ጌታ እናመሰግናለን። ጸበኞች፣ ዱለኞች ያልሆኑ ማለት ሰላማዊ ሰዎች፣ እነሱ አንድ ወንጌል የሚያደርሱበት መንገድ ስለሆነ ማህበራዊ ሚዲያው እንደው ሰብሰብ አድርገን ሁሉንም አንድ ላይ መጨፍለቅ እንዳይሆን ጥንቃቄም ስለሚያስፈልግ እሱን በዛ አደርጋለሁ። ከዚህ ውጪ ቅድም እንዳልነው የሪፖርት ሲስተማችን ስንወስድ አንዱ አስተምሮ ጋር የተገናኙ ነገሮችም ይታያል። እንግዲህ ከቅርብ ጊዜ በፊት በነበረው ወደ 4-5 ተቋማት ታግደዋል። የተቋሙ አሰራር በሚፈቅደው ልክ ነው የሚካሄደው። ማለት ህዝቡን በጣም ስላስቸኮለን ቸኩለን አንሄድም፣ ህዝቡ ስላዘገየንም አንዘገይም። ቲክቶክ ላይ ያው ብዙ ነገር ታግዷል። የክርስቲያን ቤተክርስቲያን ከእንግዲህ በኋላ ቀጣይ ደግሞ የሰው መልከት ኮሚሽን እያየ ነው።
የራሳቸው አካሄድ ስላላቸው ውጤቱን እነሱ በሚነግሩን አቅጣጫ መሰረት መመሪያው ላይ ቀጣይ ስቴፑ ምንድን ነው የሚለው እነሱ ከቤተ ክርስቲያኗ ጋር ተነጋግረው የሚያመጡት ውጤት ይወስነዋል። እሱ እኛ ጋር አልደረሰም። ሲደርስ እንመለሳለን። ዋነኛው ዓላማችን እንደው ቤተክርስቲያን የማሳደድ ወጣቱን የማሳደድ አገልጋዮችን የማሳደድ አይደለም፣ የማረም ነው፣ የማስተማር የመምከር ነው። ይሄ ተቋም ካልመከረ ማንም መምከር አይችልም። በነገራችን ይሄ ተቋም ካልገሰጸ ማንም አይገስጽ። ማን ይገስጻቸው? ይሄ ተቋም ካልተቆጣቸው ማንም አይቆጣቸው። ስለዚህ እንደ ቤተክርስቲያንም ስርዓት እንደ አባትም እንደ መካሪም እንደ መዝጋቢም ተቋም የሚገባውን ያደረግን ያለ ነው። የተዘጋ ነገር የለውም፣ ግን ስራ ላይ ነው ያለው። ምናልባትም በሳምንት በትንሹ 2-3 ይሰበሰባሉ። በዚህ ጉዳይ የሚመለከታቸው አካላት ዝርዝር ነገር ነው የሚያዩት፣ ዲቴል ነገር ነው የሚያዩት። ጊዜው ሲደርስ የሚገለጥ በጣም የተደራጀ የተቀናጀ ነገር የተዘጋጀ ነው። ያው እሱ ፋይናሊ ወደ ስራ ይገባል ማለት ነው። ከዛ በፊትም የታገዱ አሉ። ከዛ በኋላም ብዙ ስራዎች ሰርተናል። ለምሳሌ ዘይትና ውሃ የሚሸጡ አካላት ላይ ሲሪየስሊ የጠራን እያነጋገርን ነው። አንዳንዶች እናቆማለን ብለው ያልመጡም አሉ። ጠርተው ዘይት መሸጣቸውን የቀጠሉ ውሃ መሸጣቸውን የቀጠሉ አሉ። እነሱ ላይ አሁንም መመሪያው የሚፈቅደው እናደርጋለን። በቃ ኢትዮጵያ ውስጥ ያሉ የካውንስሉ አባላት ከኢትዮጵያ ውጭ ያሉ ካውንስሉ አባላት ዘይትን መሸጥ እንኳን መሸጥ ከእግዚአብሔር በነፃ የተቀበሉትን ስጦታ በገንዘብ መለወጥ አይችሉም። የካውንስሉ አባል ህዝቡን ሊተባበር ይገባል። እዚህ ህዝቡ ሊተባበር ይገባል። ህዝቡ ፕሮሞት ማድረግ የለበትም የዘይት ሽያጭ ንግዱን። እኔ ምን አገባኝ ከገዛው ሶፍት ጠርቦ እያስበላው፣ እኔ ምን አገባኝ ከበላው ምን አገባህ አይነት ነገር አንዳንዴ ትሰማለህ። በዚህ አጋጣሚ እኔ በጣም እግዚአብሔርን ማመሰግነው እንደዚህ አይነት መልእክቶችን ህዝቡን በማንቃት ረገድ ህዝቡ ከዘይት ነጋዴዎች ውሃ ነጋዴዎች ጋራ እንደዚህ ችርቻሮ ከሚሰሩት ጋራ ህዝብ እንዳይተባበር እያደረጉ ያሉ ሚዲያዎችን በዚህ አጋጣሚ ማመስገን ፈልጋለሁ። አንዳንዱ ደግሞ ሳይገባው የዩቲዩብ ገበያ ብቻ ለመሰብሰብ የሚሰራ አለ። አንዳንዱ ግን ሲሪየስ አድርጎት በቃ ዘይት መሸጥ የለበትም ውሃ መሸጥ የለበትም የሚለውን መጽሐፍ ቅዱሳዊ ትርጉም እየሰጡት እውቀት ላይ የተመሰረተ ጤናማ የሆነ አስተምሮ በማስተማር ህዝቡን በማንቃት ረገድ እየሰሩ ያሉ አለ። አሁን ህዝቡ ላይ መስራት ነው። ሁለተኛ እንዲህ የታገዱ ቸርቾች አካባቢ በቃ ታግዷል ሲባል ታግዷል። እግድ ውስጥ ያለ ቸርች ዲሲፕሊን ውስጥ ነው ያለው። እዛ አካባቢ ላይ ለመደገፍ ዝም ብሎም ሳይገባቸው እንደ ተቋምም እንደ ግለሰብም ግርግር የሚፈጥሩ አካላት ከቲክቶከሮቹ ውጭ ሊጠነቀቁ ይገባል። አዎ፣ ግን ይሄ ታግዷል የሚባለው ነገር አሁን አንዳንድ ሰዎች የሚጠይቁት ጥያቄ አለ። ታግዷል ምንድን ነው ትርጉሙ? ቤተክርስቲያኑ ክፍት ከሆነ ሰው የሄደ እዛው የቀደመውን ነገር የሚቀጥል ከሆነ እዛ የሚደረገው አምልኮ ደግሞ ጤናማ ካልሆነ ይህንን ምን አደረጋችሁም? ጉድ ቤተክርስቲያኑ አይዘጋም ሲታገድ። አገልጋዩ ግን ከቤተክርስቲያኑ ወጥቶ ስታዲየሞች አካባቢ ውጭ በተለያየ ቦታ ማገልገል አይችልም። ታግዷል ሲባል በዛ ሰርተፊኬት ያገኛቸው ጥቅማ ጥቅሞች ሰስፔንድ ተደርገው ጉዳዩ ወደሚቀጥለው ወደ መሰረዝ ሳይደርስ መሀል ላይ እየታየ ነው። ይታየና ይቀርባል። ስራ አስፈጻሚ ያህል ቦርድ ያህል ፋይናሊ ጠቅላላ ጉባኤ ይሰረዛል። እንዲሰረዝ የሚያደርገውም አሊያም ደግሞ እግዱ እንዲነሳ የሚያደርገውም ከታገደ በኋላ መሀል ላይ ያለው ፕሮሰስ ነው። ፕሮሰሱ ልክ እንደታገደ የታገደው ቸርች ውሃ መሸጡን ካላቆመ፣ ዘይት መሸጡን ካላቆመ፣ ገስት ሃውስ ብሎ ሰዎችን መዝረፍ ካላቆመ፣ የህዝብ ገንዘብ ሰብስቦ በግል አካውንት ማስገባቱን ካላቆመ፣ በሐሰት ትንቢትና መገለጦች የሰዎችን ነፍስ ማጥፋት፣ ትዳር ማፋታት ካላቆመ፣ እንዲህ አይነት ነገሮች የኢንቨስቲጌሽን ውጤቶች አሉ። እነዚህን ካላቆመ ቀጠለበት ከእግድ ቀጠለ ሌላ ደረጃ የለው መሰረዝ ነው። ወደ መሰረዝ ይደርሳል። ህብረተሰቡ ሊነቃ ሊያውቅ የሚገባው ነገር ተቋም ነው። ይሄ ተቋም ነው። አንድ ግለሰብ ተነስቶ ዛሬ አግጃለሁ ነገ ሰርዣለሁ የሚለው አይደለም። ለማገድም ፕሪንሲፕል አለው፣ መርህ አለው። ለመሰረዝም መርህ አለው። በማገድና በመሰረዝ መካከል የሰው መልኮት ኮሚሽኑ ነው ሰርቶ የሚያቀርቡት። ከአስተምሮ አንጻር ይሰራሉ፣ ከህግ አንጻር ይሰራሉ። በህዝብ ብዛት የካውንስሉ ስራ አስፈጻሚና ቦርድ ተነጋግሮበት በዚህ ውጤት ላይ ምንም አሻሚ አይደለም ማለት ሰውየውን ስለጠላኸው
የምትወስንበት ወይ ደግሞ ስለወደድከው ጓደኛ ስለሆንክ የምታግዘው አይደለም። ሺህ ህዝብ ጓደኛው ቢሆን ሺህ ህዝብ አብሮት ቢቆም ስራው የሚያሰርዝ ከሆነ ይሰርዝ። ስራው ደግሞ አይ ሊመለስ የሚያስችል ከሆነ ከጥፋቱ ከስተቱ ታርሞ ከተመለሰ ደግሞ እግዱ ይነሳና እንደማንኛውም ቤተ እምነት በካውንስሉ የሚያገኘውን ጥቅም የተቋረጠው ቀጥሉነት ይቀጥላል። ምርጫው ያለው ቤተ እምነቱ ጋርና አገልጋዩ ጋር ነው ማለት ነው። ለዚህ ነው ቅድም ላይ ቤተ እምነቶች የግለሰብ ሲሆኑ ግለሰቦች ናቸው የሚወስኑበት። አሁን ተቋም ሲመራ ቦርድ ካለው ቦርዱ ይነጋገራል። ቢኮዝ ቸርቹ እንድትዘጋ አይፈልግም። አሁን የሰው ጥያቄ አንዳንዱ ከታገደ ለምን ቸርቹ ክፍት ሆነ ይላል። ሲሰረዝ ነው ቸርቹ ወደዛ የሚደርሰው እንጂ አሁን እግር ላይ ህዝብ እንደ አምልኮ ተከለክላል። ህገ መንግስታዊ መፍት እኮ ነው አምልኮ ማምለክ በራሱ። ስለዚህ አምልኮ አትከለክሉም፣ ተቋማዊ መፍቱን ነው የምትከለክለው። ስትዘርዘውም ተቋማዊ መፍቱን ነው የምትወስድበት እንጂ አምልኮ አትከለክለውም እኮ። እሱን ደግሞ የሚያስፈጽም ሌላ አካል አለ፣ እኛን አይመለከተንም። እኛ እሱ ላይ ነው አሁን ለምሳሌ አምልኮ ለማድረግ እኮ ህጋዊ ፈቃድ ያስፈልጋል። እሱ ጋር እኛ ሰርዘናል ስንል አንድን ቸርች የተሰረዘ ቸርች መሰብሰብ አይችልም የምንለው አይደለም፣ መንግስት ነው። እኛ የኛን ጨርሳለን። ከዛ ጋር ተያይዞ ያለ ጥያቄ ነው ይሄና ከመንግስት ጋር ያላችሁ ለምሳሌ አሁን ንግድ ይሰራል። ቤተክርስቲያን ንግድ አትነግድም፣ ግን መንግስት የራሱ ህግ አለ። ለምሳሌ ልጆች ንግድ መነገድ ቢፈልጉ ንግድ ፍቃድ አውጥተው ከስራቸው ጎን ለጎን መስራት ይችላሉ ይላል። እነዚህ ግን ንግድ ፍቃድም ሳይኖራቸው ህገወጥ የሆነ ንግድም እየነገዱ ይቀጥላሉ። እና የንግድ ጉዳይ ሲሆን ወይም ደግሞ ህገወጥ ስራዎች በሚሆኑበት ጊዜ ከመንግስት ጋር ያላችሁ እሱን ነው። አሁን መስመር አለን እኛና መንግስት። ካውንስሉ ሙሉ በሙሉ የሃይማኖት ተቋም ነው። ቅድም ያልኳቸው ስራዎችን የምንሰራው በሃይማኖት ተቋማት ውስጥ ነው። በሃይማኖት ተቋማት ማይንት ነው። መጽሐፍ ቅዱሳዊ መርህን በተከተለ ደንብና መመሪያ ነው። እሱን ጨርሶ አንድ አካል ዲሲፕሊን ተደርጎ ከመታገድ አልፎ ተሰረዘ ብለን ተቋማዊ መፍቱን ሲነፈግ ያ ሰው ህዝብ ሰብስቦ ገንዘብ መሰብሰብ አትችልም ማለት ያለበት እኛ ፖሊስ የለንም፣ ፍርድ ቤት የለንም። ስለዚህ በቃ ተሰርዘሃል፣ ተቋም አይደለህም አሁን ማለት ይችላል። ኦር ሂዶ የሆነ ተቋም አባል መሆን አለበት፣ ወይ ኦርቶዶክስ ወይ ካቶሊክ ወይ የሆነ ቦታ መግባት አለበት። እሱም ማድረግ ካልቻለ ህዝብ ሰብስቦ ታፔላ ለጥፎ አካውንት ከፍቶ ገንዘብ መሰብሰብ አይቻልም። እሱ ኔክስት ሳይድ የመንግስት ኃላፊነት ነው የሚሆነው። ሌላው ከንግድ ጋር አያይዞ የተነሳው እሱን ነው። ቅድም ያልኩ ፍቃድ የቤተ እምነት ላይሰንስ የሚወጣው እንደ ተቋም ለመንቀሳቀስ ነው። ምን አይነት ተቋም? ሃይማኖት ተቋም። ጉድ የሃይማኖት ተቋም ነው ለመንቀሳቀስ ሴንሱም ተግባሩም ሃይማኖት ነው፣ ሌላ ሚሽን የለውም። የንግድ አይነት የቢዝነስ አይነት ካለው ተደጋጋሚ ተናግረናል። ሌላ የንግድ ፍቃድ የሚያወጣው ከተወሰነ ጊዜ በፊት ጠቅላይ ጸሐፊው የሚሰጡት እንትን ላይ ይቻላል መግለጫ ላይ ንግድ ማለት እኮ ዘይት መነገድ ብቻ አይደለም። ብዙ ንግድ አለ። ለምሳሌ ስለ ሪል ስቴት ይነሳ የለ ሪል ስቴት ለምሳሌ የሚያወጡ አሉ፣ የሚሰሩ አሉ፣ አገልጋዮቹ ነው። እነሱ አሁን መስራት ያለባቸው የንግድ የሪል ስቴት ንግድ ፍቃድ ነው የሚያወጡት። ግን የሚጠቀሟት ኮፍያ የአገልጋይነቷ ነው። አብዛኛው የሚሰበስቡት ህዝብ ይሄ የወንጌል አማኝ ነው። እሱን ነው ህዝቡ መንቃት ያለበት። ሪል ስቴት ከሆነ የሪል ስቴት ዓለሙ ከኛ ጋር አይገናኝም። እሱን ሌላ ቢዝነስ ስለሆነ በጣም በርካታ ሰዎች በሪል ስቴት ስም ገንዘባቸውን የተዘረፉ የተበዘበዙ ምንም ሳያዩ አገልጋዩ ፓስተር ወይ የሆነ ስም ስላለው ወይ ፕሮፌት ማይባል ስም ስላለው እሱ ስለሚያምኑት ከሀገር ውስጥ ከውጭ ሀገር በብር በዶላር ገንዘብ ያስገባሉ። ይህም ማድረግ ያለበት መንግስት ነው። መንግስት ሃይማኖትና ቢዝነስ ለይቶ ውጣ ከዚህ ቢዝነስ ከሆነ ቢዝነስ ነው። እዛ ጋር ያለ ቢዝነስ ለሰሰረ መፍቱ ነው። እኛ አይመለከተንም እኮ አንድ ነብይ አንድ ሐዋርያ ወይ አንድ ፓስተር ቢዝነስ ሰራለሁ ካለ እኛ አይመለከተንም። መፍቱን መስራት ይችላል። ኢትዮጵያዊ ዜጋ ነው፣ ህጉ እስከፈቀደ ይሰራል። ነገር ግን ከቸርቹ ፍቃድ ጋር አታገናኘው ነው እኛ ያለ። በቸርቹ ፍቃድ ስር አታስገባው። የቤተ እምነቱ ፍቃድ የወሰደ ከካውንስሉ ጸሎት ለማካሄድ ነው፣ የእግዚአብሔርን ቃል ለመስበክ እንደ ተቋም ለመንቀሳቀስ ነው፣ ህዝብ ለመሰብሰብ ተቋም መሆን ስለሚያስፈልግ እንጂ ባንክ አካውንት ለመክፈት ተቋም መሆን ስለሚያስፈልግ በሰነዶች ማረጋገጫ ሄዶ ዕቃ ለመግዛት ሰው ለመወከል ተቋም መሆን ስለሚያስፈልግ ነው ፍቃድ የተሰጠው። ይሄንን ፍቃድ ወስደ ውጭ ላይ ከነገርክ ታክሲው ስለሚበዛብህ በቸርች ውስጥ እንትን አታርገው፣ ስራ አታስገባ፣ ጥላ አታርገው። የቸርቹን ፍቃድ ራሱ የቻለ መንፈሳዊ ዓላማ አለው። ያ ንግድ ደግሞ ሌላ ፐርፐስ አለው። እዛ ወስደ
በራሱ መነገር ትችላለህ ነው። አሁን በዚህ አንቀጣይ ህዝቡ ነው መንቃት ያለበት። በፓስተር ስም፣ በፕሮፌት ስም፣ በቄስ ስም፣ በሐዋርያ ስም፣ በቢሾፕ ስም የሆነ ተቋም ከፍተው ምንድነው ይሄ ሪል ስቴት ምናምን እያሉ ሲያደርጉ ህዝቡ መንቃት አለበት። መንግስት ጋር ቼክ ማድረግ አለበት። መሬቱ የት ነው ያለው? ቦታው የት ነው ያለው? ሂደን ማየት እንፈልጋለን። ከውጭ ሀገር ካሉ ዘመዶቻቸውን ልከው አሁን በቅርቡ አንድ ህግ የሰማው መሰለኝ መንግስት ያወጣው ህግ 70% ሳይደርስ መሸጥ ምንም አይቻል። ይሄ ቀርሞ ቢወጣ ጥሩ ነበረ። ብዙ ሰዎች ከተበሉ በኋላ ነው የወጣው። የተበሉም ሰዎች መፍታቸውን አቤት ማለት ይችላሉ፣ መክሰስ ይችላሉ፣ መጠየቅ ይችላሉ። በህግ አግባብ ጠይቀው መቀበል ይችላሉ። ግን አንድ ምንድነው የሚያደርጓቸው? በጣም ይሄ በመንፈሳዊ ዓለም ኮፍያ ስለሚገቡ ሰው ፊርማ እንኳን ሲፈርም አያነብም። አብዛኛው የሚያስፈርሟቸው ቸርች በጸሎት መንፈስ ስለሆነ አያነብም። ውሉን ሳያነቡ ይፈርሙታል። ውሉ ላይ በኋላ ቤቱ ሳይሰራ ሲቀር ብራችንን ሲሉ ይሄ ፈረምከው ይላሉ። ፍርድ ቤት ሲሄድ ሰውየው የፈረመው ሰነድ ለነሱ እንዲመች አድርጎ ነው ሲያሩት። በጣም ብዙ ሰዎች በዚህ ከሰሩ አሉና እኔ 1-2-3 የሪል ስቴት ተቋማት በዚህ በመንፈሳዊ ኮፍያ ስም ጥላ ስር ያሉ ከህዝብ ገንዘብ የሰበሰቡ መንግስት ኢንቨስቲጌት ሊያደርጋቸው ሲሪየስ አይቶ የህዝብ ገንዘብ መመለስ ካለበት የህዝብ ገንዘብ መልሰው እነሱ አርፎ ቃሉን ይስበኩ። ቢዝነስ ከሆነ ወለላ ሰው የሚሰራ ያለው እስካሁን ሰርቶ ያስረከበስ አለው የሚል ጥያቄ ላይ ነው። ይሄን ሁሉ ዓመት 4 ዓመት ሰምቻለሁ። አንዳንዱ ጋር 4 ዓመት ሙሉ ገንዘብ ሰብስቧል። ግን እስካሁን ኢቭን ቦታው ሲታወቃሉ የት ነው ያለው ራሱ ቦታው የተጀመረም ካለ የሚል እንዲያት ነገሮችን ማድረግ ያስፈልጋል። መንግስት በራሱ ይከታተላል ብዬ አስባለሁ። ሌሎች ንግዶችንም ከቤተክርስቲያን ማውጣት ያስፈልጋል። ቤተክርስቲያን የንግድ ማዕከል አይደለችም። ቤተክርስቲያን የጸሎት ማዕከል ናት። ቃሉ የሚሰበክባት ማዕከል ናት። እሱን ነው ያን ያለ። በእኛ በኩል የሚደክም ማንነት የለንም። ይሄን ለመናገር ምናልባት ቲክቶክ ላይ ወጥተው የሆነ ነገር ሲሉ ሲሰርቡ ምናምን እኛን ሲያንቋሹን ምናቆም መስላችኋል? እንደዚህ በዓላማ ነው የምንሰራው። በቃ የዘይትና ውሃ ሽያጭ የገስት ሃውስ ንግድ ከኢትዮጵያ ላይ እስኪቆም ድረስ በየቀኑ እያጠናከርን ነው ኃይላችንን የምንሄደው። ሚሊየን ህዝብ ኢትዮጵያ ውስጥ የሚደግፋል አይደለም ወንጌል አማኝ። ከወንጌል አማኝ ውጭ ሆነኛ የሚደግፈናል። እኛ ለምናደርገው ለምንስተው እርምጃ ከወንጌል አማኝ እምነት ተከታይ ውጭ ሆኑ ቤተሰቦቻቸው የተጎዱባቸው፣ ትዳራቸው የተፈታባቸው፣ ንብረታቸው የተወረሰባቸው እስቲ አሁን ደግሞ እናጣራለን። ሰሞኑንም አንድ ከዚህ ከሯጯ ገለቴ ጋር በተገናኘም አይ ሆፕ ጠብቃለሁ አንድ ነገር እንደምትሰሩ የአንዳንድ አገልጋዮች እጅ አለበት ይባላል። ህግ መጠየቅ አለበት። ይሄ ዝም ብለህ በሎሳስ የምታልፈው አይደለም ካለ ማለት ነው። አንዳንድ ሚዲያም ዝም ብሎ በፈጠራም ስለሚያወራ የሃይማኖት ተቋማትንም ስም ማጥፋትም እንዳይሆን የአገልጋዮችንም ስም ማጥፋትም እንዳይሆን ካለ መጣራት አለበት። ተጣርቶ በህግ እንደምን መጠየቅ አለበት። ስለዚህ ህዝቡን ማንቃት አለብን። እሱ አንተ በዚህ በጠንካራ ነገር እንዳለ አምናለሁ አውቃለሁ። ተከታታይ ነገሮችን ለህዝብ ማድረስ ካውንስሉ አቅፏቸው ይዟቸው የሚሉ ሰዎችም አሉ። ካውንስሉ ካላቀፈ ካልመዘገበ ካልያዘ መጠየቅ መቅጣት አይችልም። መጀመሪያ የሚቀርበው መዝገባ ነው፣ አባል ማድረግ ነው። ከዛ ለደንቡና ለመመሪያው እንዲገዙ ማድረግ ነው። ሶስተኛ ላይ ማስተማር ነው፣ መምከር ነው፣ መገሰጽ ነው። የማይመለስ ከሆነ ደግሞ እንደ አባትም እንደ ተቋምም እንደ መሪም የመቅጣቱ ነገር ይቀጥላል ማለት ነው። ይሄን ማድረግ ካልቻልን ትውልዱ ጄኔሬሽኑ ሞራል አልባ የሆነ ይመጣል። ዝም ብለው ተመልከት። አንዳንድ ቦታ ላይ ዝም ብያለሁ። ወጣቱ ስራ ወደድ አይደለም፣ ስራ ፈጣሪም አይደለም። ከመጀመሩ እንደዚያ ሆነው መሰለ። ይሄ መገለጥ ከበዛ በኋላ ነው። ዝም ብሎ ሰኞ አንድ ቸርች ሄዳል፣ ማክሰኞ አንድ ጋር፣ ሮብ አንድ ጋር ሄዳል፣ ሐሙስ አንድ ጋር ሄዳል። ሳምንቱን ሙሉ ሲዞር ዘይት ሲለቀለቅ ይውላል። ስራ አይሰራም። ፈጠራ የሚለው ለምንድን ነው? እንደዚሁ ሚራክል መኒና ሚራክል ሃውስ ምናምን እየተባለ ዝም ብሎ አይምሮ ላይ የተጫነ ነገር አለ። እሱ መራገፍ አለበት። አሁን ማስተማር ያለብን እግዚአብሔር ቃል ነው። ጥረ ግረ ሰርተ በላብ ወዝ ነው የምትኖረው። ስለዚህ ጠዋት ከእንቅልፍ ስትነሳ ሚራክል መኒ ምናምን እያሰብክ አትነሳ። እግዚአብሔር ሚራክል አያደርግም። ለምን አንተ መኒ ጋር ትሄዳለህ? እግዚአብሔር የሞተውንም አልዓዛር ከሙታን እንኳን አስነስቷል። ያን ብቻ አይደለም። ቆይ እኔ ያልገባኝ ሚራክል መኒና ሚራክል ሃውስ የሚለው ለምን ራሱ አያደርግም? ሚራክሉን ንገረኝ። ራሱ መጀመሪያ ራሱ ያው እንግዲና ማጭበርበር እሱ ነው ቁልፉ እኮ። ህዝቡ ይሄንን ቀላል ካልኩሌሽን እንዴት ማወቅ ይሳመዋል? ሁለተኛ የለም እንደ የሚባል ነገር ፎርጅድ ነው።
በቃ ፎርጅድ ማወቅ አለበት። ወጣቱ ሞራል አልባ መሆን የለበትም። በተለይ ወጣት ላይ የሚሰሩ በጣም በርካታ ሚኒስትሪዎች ቅድም ያልናቸው አሉ። ምንድነው የሰሩ ያሉት? ወጣት ላይ የሚሰሩ ሚኒስትሪ ወጣቱ አልነቃም። የሆነ ቦታ ዝም ብሎ ገብቶ ጭፈራ ላይ ነው ያለው። ስራ ወዳድ አይደለም። እኛ ቤተክርስቲያን እንድታፈራ የሚፈለገው ወጣት ሰላማዊ ወጣት፣ ሀገሩን የሚወድ ወጣት፣ ስራ ፈጣሪ ወጣት፣ ይሄ በኔጋቲቭ ቅኝ ሁኔታ ያልተቃኘ ወጣት። ዝም ብለህ ተመልከት። አንዳንዱ ወጣት መልካም ነገር እየነገርከው እሱ ወደ ኔጋቲቭ ያዞርብሃል። ተው እንደዚህ አታርግ እያልከው ይሳደብሃል። ይሄ ሁሉ የነዚህ የነቢያቶች ውጤት ነው። ወጣቱ ላይ ሳይሰራ ሳይለፋ ላቡን ሳያፈስ ወይ እየዘረፈ ወይ እየዋሸ ወይ እየቀጠፈ ወይ ስም እያጠፋ መኖር እንዲችል ቃኝተውታል። ስለዚህ ወደ ቤተክርስቲያን ስንመጣ ስለ ስራ ፈጠራ ማስተማር ያስፈልጋል። ሰዎች መስራት እንዳለባቸው፣ ያን ብቻ አይደለም በተቀመጡበት ወንበር ላይ ታማኝ መሆን እንዳለባቸው ማስተማር አለባቸው። የቀድሞ አማኞች የቀድሞ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን የምትታወቀው በታማኝነቷ ነው። በመንግስት ቢሮ የተቀመጡ የወንጌል አማኝነት ተከታይ የሆኑትን እኛ ብናስተምር፣ ኦርቶዶክሱ ቢያስተምር፣ እስልምና ቢያስተምር፣ ካቶሊክ ቢያስተምር የኛን ሳይድ ግን እንደ ወንጌል አማኝ ሁሉም ቤተ እምነት የመንግስት ሰራተኞች በሙሉ በተቀመጣችሁበት ወንበር ላይ በቅንነት አገልግሉ። ዳኞች በቅንነት ፍረዱ። ጠበቃዎች በቅንነት ጠበቃ ሁኑ። አይምሯችሁ እያወቀ ህልናችሁ እያወቀ ገንዘብ ለማግኘት ሲባል ጠበቆች ነገሩን አታጣምሙ። አንዳንዱን ነገር ይሄን እግዚአብሔር አይወድም፣ ይሄን መያዝ አልፈልግም፣ አልችልም፣ ይሄ ውሸት ተብላችሁ ተውት። ዳኛ የሆናችሁ ደግሞ ለድሃው ፍረዱ፣ ለተበደለው ፍረዱ። ወንጌል አማኝ ስለሆነ አይደለም ዳኛ የሚፈርደው፣ የገቡት ቃል ኪዳን ነው የሚያስፈርዳቸው። አንዳንድ ጊዜ የወንጌል አማኝ ጉዳይ በተለይ ከቤተክርስቲያን ጋር የተገናኘ ፍርድ ቤት ሲቀር ይዘጋ ብሎ የወሰነ ዳኛ አለ። እዚህ አዲስ አበባ ይዘጋ ብሎ ቸርች ይዘጋ ብሎ የወሰነ ዳኛ አካባቢ ያለ ሌላ እምነት ተሰባስቦ ሲሄድ የሱ እምነት ስለሆነ ማለት ነው። ይሄን ነገር ተገቢ አይደለም። ሁሉም ማስተማር አለበት። እኔ አሁን እንደ አንድ የወንጌል አማኝ ፓስተር አገልጋይ የምናገረው ምንድነው? የወንጌል አማኝ እምነት ተከታይ የሆኑ ዳኞች፣ ጠበቆች እግዚአብሔርን በመፍራት እግዚአብሔርን በመስማት እምነታቸው በሚፈቅድላቸው የነሱ እምነት ተከታይ እንኳን ባይሆንም ለተቀመጡበት ወንበር ታማኝ መሆን አለባቸው። በቅን መፍረድ፣ የድሃውን እንባ ማበስ መቻል አለባቸው። በሌሎች በየተቋሙ የሚሰሩት መንግስት ሰራተኞች ገና 10 ሰዓት ሲሞላ ሻንጣ ይዘው መውጣት የለባቸውም። እስከ 12 ሰዓት ኦቨርታይም ቆይተው ህዝባቸውን ማገልገል አለባቸው። በየቢሮ ስንሄድ በየመንግስት ተቋማት አንዳንድ ጊዜ ኮምፓስ ቀና ብሎ የሚያስተናግድ ሰው ያገኛል። አንዳንድ ጊዜ ደግሞ አሁን መጨረስ የሚችለውን ነገር ከሳምንት በኋላ ና የሚልን ታገኛል። ይሄ ተገቢ አይደለም። ህዝብን በመርዳት ሊያገለግሉ ይገባል። ነጋዴዎች የወንጌል አማኝ የሆኑ ሚዛን ሳያዛቡ፣ ሳይሰርቁ፣ ሳይዘርፉ ህዝቡን በታማኝ ሊያገለግሉ ቤተክርስቲያን ይሄንን ማስተማር አለባት እንጂ ነጋዴውን በሌለው ነገር ዝም ብለህ አየር ብቻ እየዘራህበት መንግስት ሰራተኛውንም እንደዚሁ ስራውን ጥሎ በታማኝነት እንኳን እንዳያገለግል እየወጣ የነቢያትን እጅ እያየ እኔ ከተነበይኩልህ ነው የምታድገው፣ እኔ ከተነበይኩልህ ነው ፍሬ የምታፈራው፣ እኔ ከተነበይኩልህ ነው የምትሾመው፣ እኔ ቃል ካወጣሁልህ ነው ነጋዴውን ፍሬ የምታፈራው ብሎ ማስተማር ተገቢ አይደለም። ሞራል አልባ ጀነሬሽን እንዳናፈራ ቤተክርስቲያን የእግዚአብሔርን ቃል በቅንነት ጥልቅ አድርጋ ማስተማር አለባት ብዬ አስባለሁ።